ኢትዮጵያ ከቅርብ ዓመታት ወዲህ በኤሌክትሪክ የሚሰሩ መኪኖችን እያስተዋወቀች ትገኛለች። በከተሞቻችን ላይም ብዙ የኤሌክትሪክ መኪኖች ሲነዱ እናስተውላለን። መኪኖቹ በነዳጅ ከሚሰሩ መኪኖች ይልቅ ዘርፈ ብዙ ጠቀሜታዎችን የሚያስገኙ ስለመሆናቸው የዘርፉ ምሁራን ያስረዳሉ። ባለንበት በዚህ ጊዜ ከዘመኑ ጋር እኩል ሊራመድ የሚችል ቴክኖሎጂ ውጤት መጠቀም ካልተቻለ ጉዳቱ በገንዘብና በጊዜ የሚገለጽ ይሆናል። እንደ ኢትዮጵያ ላሉ ታዳጊ ሀገራት ደግሞ ኤሌክትሪካል መኪናዎች ረጅም ጊዜ ታቅደው አሁን ላይ ተግባራዊ የሆኑ ያሉ ቢሆንም በሰለጠኑ ሀገራት ግን እንደ ዕቅድ ተይዘው እየተሰራበት ይገኛል። የኤሌክትሪክና የነዳጅ መኪናዎች ብሎ ማወዳደር ከባድ ቢሆንም እንደ ተጠቃሚው አይነት ሁለቱም የየራሳቸው ፈላጊዎች አሏቸው። ውድ የቻናላችን ተከታታዮች በዛሬው የሰዋሰው ፖድካስት ቲፕ የኤሌክትሪክ መኪናዎች ከነዳጅ መኪናዎች የሚሻሉበትን 5 መንገዶች እንዲሁም የኤሌክትሪክ መኪናዎች ከነዳጅ መኪናዎች አንጻር ምን የተሻለ ነገር አላቸው፣ ምንስ ይጎላቸዋል የሚለውን በዝርዝር አብረን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የኤሌክትሪክ መኪና የሚሰጣቸው ጥቅሞች፣ አንደኛ አነስተኛ የመንቀሳቀሻና የጥገና ወጪ። የመጀመሪያው የኤሌክትሪክ መኪናዎች ጥቅም ለመንቀሳቀስ የምናወጣው ወጪ አነስተኛ መሆኑ ነው። በተመሳሳይ 1 ኪሎ ሜትር ለመጓዝ የምንጠቀመው ነዳጅና የኤሌክትሪክ ዋጋ ቢነጻጸር የኤሌክትሪክ ዋጋ እስከ 3 እጥፍ ሊቀንስ ይችላል። በተጨማሪም የኤሌክትሪካል መኪናዎች ምንም አይነት የነዳጅም ሆነ የማለስለሻ ዘይት አያስፈልጋቸውም። በተደጋጋሚ ሊሰበሩ የሚችሉ የሞተር ክፍልም ሆነ ጥርስ ስለሌላቸው በተደጋጋሚ ልናወጣው የምንችለው የጥገና ወጪ ይቀንሱልናል። ሁለተኛ በጣም ምቹና ፈጣኖች ናቸው። የነዳጅ መኪናዎች በምናሽከረክርበት ጊዜ የምንሰማቸው የጥርሶች ፍጭትና ኃይል ለመፍጠር የሚደረግ ማንኛውም ሜካኒካል እንቅስቃሴ በኤሌክትሪክ መኪኖች ጊዜ አይኖርም። በነዳጅ መኪኖች ላይ ሞተር ኃይል ለመፍጠር ሲሞክርና ፒስተኖች ከላይ ወደ ታች ሲመላለሱ በመኪናችን ላይ ከፍተኛ ንዝረት ወይም ቫይብሬሽን ይፈጠራል። በተጨማሪም ማርሽ ስንቀያየርና ከአንዱ ፍጥነት ወደ ሌላው ስንሸጋገር በምንጠቀመው በነዳጅና በፍሪሲዮን ፔዳል አረጋገጣችን ምክንያት ከፍተኛ ንዝረት ይኖራል። ይህ ሁሉ በኤሌክትሪክ መኪና ጊዜ አንድ የፍጥነት መቆጣጠሪያ ፔዳል ወይም አክስለሬሽን ፔዳል ብቻ ስለሚተካ ፈጣንና ምቹ ጉዞ እንዲኖረን ያደርጋል። ኤሌክትሪካል መኪኖች ግን ከዜሮ በአንድ ጊዜ እስከ 60 ኪሎ ሜትር በሰዓት ለመብረር ከ2 እስከ 3 ሰከንድ ብቻ ይበቃቸዋል። ሶስተኛ በቤት ውስጥ ቻርጅ መደረጋቸው። የኤሌክትሪክ መኪኖች ቻርጅን ለማድረግ 3 መንገዶች አሉ። የመጀመሪያው እንደ ማንኛውም መኪና መንገድ ዳር ባሉ ቻርጅ ማድረጊያዎች ጣቢያ የምናደርገው ሲሆን ሁለተኛው በቤታችን ጋራጅ ወይም ለዚሁ ተብሎ በተዘጋጀ ቦታ ላይ በቀላሉ ቻርጅ የምናደርግበት ዘዴ ነው። ይህም ሌሊት ቻርጅ እያደረግን ቀን እንድናሽከረክር ይረዳናል። አራተኛ ከአየር ንብረትና ከጤና ጋር ተስማሚ መሆናቸው። በኤሌክትሪክ መኪኖች ላይ በተደረገ ጥናት መሰረት የኤሌክትሪክ መኪኖች ምንም አይነት የአየር ብክለት የማያደርሱ ወይም ዜሮ የተበከለ የአየር ልቀት በሚል ይታወቃሉ። ለዚህም ሲባል ያደጉ አገሮች የኤሌክትሪክ መኪኖች የሚገዙ ሰዎች ለአካባቢ ብክለት አስተዋጽኦ ስለሚያደርጉ በሚል የታክስ ቅናሽን ጨምሮ ሌሎች እገዛዎች ይደረግላቸዋል። አምስተኛ ሰፋ ያለ የዕቃ መጫኛ ቦታ ይኖራቸዋል። ብዙ የሥራ እንቅስቃሴ ላለውና የቀን ፍጆታዎችን በተደጋጋሚ ለሚገበይ የገዛውን በመኪና ጭኖ ለሚመላለስ አሽከርካሪ የመጫኛ ቦታ ምን ያህል ችግር እንደሆነ መገንዘብ ይቻላል። በኤሌክትሪክ መኪናዎች ላይ የነዳጅ ሞተርና ካምቢዮ ወይም ጊርቦክስ ስለማይኖር ሰፋ ያለ ቦታ ለዕቃ መጫኛነት ያገለግላል። በተጨማሪም እነዚህ ክፍሎች አለመኖራቸው መኪናችን ያልተፈለገ ክብደት እንዳይኖረው በአነስተኛ ኃይል እንዲንቀሳቀስ ያስችለዋል። በኤሌክትሪክ መኪና ላይ የሚነሱ ጉድለቶች፣ የባትሪ ቆይታና የቻርጀር ቦታ እጥረት። ከተወሰኑ የኤሌክትሪክ መኪና ምርቶች ውጭ አብዛኛዎቹ ከ120 እስከ 180 ኪሎ ሜትር ብቻ የመጓዝ ብቃት አላቸው። ይህ በአንድ ቻርጅ የሚደረግ ጉዞ ረጅም ርቀት መጓዝ ለሚፈልጉ አሽከርካሪዎች ከባዱ ፈተና ይሆናል። ምናልባትም እንደ ነዳጅ መኪናዎችን በፈለግንበት ቦታ ቻርጅ የመሙያ ቦታዎች ላናገኝ እንችላለን። ይህ ብቻ ሳይበቃ መንገድ ላይ ባሉ ባለ 240 ቮልት ሙሉ ቻርጅ ለማድረግ እስከ 4 ሰዓት ሊወስድ ይችላል። በቤታችን ውስጥ ባሉ በባለ 110 ቮልት ቻርጀሮች ሲሆን ደግሞ እስከ 10 ሰዓታት መጠበቅ ግድ ይለናል። እንዲሁም መኪናዎቹ ብልሽትና ግጭት ቢያጋጥማቸው በቂ የሆነ መለዋወጫ በዘርፉ በቂ ባለሙያ አለማግኘት የኤሌክትሪክ መኪናን ለመግዛት ስጋት ውስጥ ይከተላል። የዋጋው ውድ መሆን። በተመሳሳይ ብቃትና ደረጃ ላይ ካለ አንድ የነዳጅ መኪና ጋር ቢወዳደር የኤሌክትሪክ መኪኖች ውድ ናቸው። እንደ ነዳጅ መኪና በየጊዜው የምናወጣው ወጪ ባይኖረንም ባትሪው ከተበላሸና ሊያስወጣን የሚችለውን ገንዘብ ማሰቡ ቢቀርብኝ ሊያስብል ይችላል። እንደ ቴስላ አይነት አምራቾች ለባትሪው ቆይታ እስከ 8 ዓመት ዋስትና ይሰጣሉ። የኤሌክትሪክ መኪና የተለመዱ የነዳጅ መኪና ልምዶችን ያስቀራል። አንድ የነዳጅ መኪና አሽከርካሪ
የመኪና ጭስ ካልሸተተው መኪና ያሽከረከረ አይመስለውም ቢባል ቀልድ ሊመስል ይችላል። ቢሆንም ግን በኤሌክትሪክ መኪናዎች ላይ ምንም አይነት የጭስ ተረፈ ምርት አይኖርም። በተጨማሪም ማርሽ ሲቀያየር የሚሰማው የጩኸት ድምፅ እንደ ሙዚቃ ማዳመጥ የለመደ አሽከርካሪ የኤሌክትሪክ መኪና ለምኔ ማለቱ አይቀርም። እነዚህ ልምዶች በኤሌክትሪክ መኪና ላይ አናገኛቸውም። ሌላው ጉድለት የሚባለው በፈለግነው ሞዴልና አይነት መኪኖቹን ማግኘት አለመቻላችን ነው። ውድ የቻናላችን ቤተሰቦች የኤሌክትሪክ መኪናዎች ከነዳጅ መኪናዎች የሚሻሉበትን 5 መንገዶች እንዲሁም ምንስ ይጎላቸዋል የሚለውን ወደ እናንተ አደረስን። እናንተም ለሰዎች አስተማሪ ነው ቢቀርብ የምትሉት መረጃ ካለ የአስተያየት መስጫው ላይ አስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልን።